ከጨረቃዋ ጋር ትግል መግጠም ትልቅ ዋጋ እንደሚያስከፍል እንግዲህ ዛሬ አይተናል። እዩ እቃዋን ሰብስባ መታ። ነገር ግን የተፈጠረውን ነገር በጣም ነው ያስደሰተኝ። ከሀይሚዬ ጋር መታገል፣ ከሀይሚ ጋር መጋፈጥ ምን ያክል ዋጋ እንደሚያስከፍል እንግዲህ ዛሬ አይተናል። ከብሩክ ጋር ሀይሚ እና ብሩክ በነበራቸው ቆይታ እንግዲህ ብሩክ ተባሯል፣ ብሩክ ወጥቷል። ይሁን እንጂ ከደቂቃዎች በኋላ እዩን ይዟት ቢመጣም መልሳ እንድታባረራቸው መሆኗል። ቪዲዮውን አስገባላችኋለሁ። ከሀይሚ ጋር መታገል፣ ከጨረቃ ጋር መታገል ዋጋ እንደሚያስከፍል እንግዲህ ዛሬ በተግባር አሳይታለች። እዩ በትላንትናው ከ3 ቀን በፊት በተናገረችው መሰረት እኔ እዩ አንድ ነገር ፈልጌ ማግኘት ፈጽሞ አያቅተኝም፣ ማንንም ቢሆን ብፈልግ አንድ ስልክ መጠቀም ብቻ ነው የሚጠበቅብኝ በማለት ብዙ ጉራዎቿን ከነገረችን በኋላ ግን የተፈጠረውን ነገር አይታችኋል። እንግዲህ ዛሬም ብሩክ ከእዩ ጋር ነው የመጣው። እርግጥ እንደዚሁ እዩ ወደ ቤት በመግባቷ ምክንያቱም ነገሮችን ለማስተካከል እየሞከረች ያለችው ጥረት በሚል ይመስለኛል። አላቅም ምን አይነት እንግዲህ እልህ ተያይዘው ነው። በነገራችን ላይ ሀይሚ ወደ ብሩክ ስትመጣ ብሩክ የሚገፋት፣ ብሩክ ወደ ሀይሚ ሲመጣ ሀይሚ የምትገፋው በመካከላቸው የሆነ እንዳይግባቡ የሚያደርጋቸው ነገርማ አለ። አላውቅም ብቻ ደግሞ አትወደውም አይወዳትም ለማለት ደግሞ ፈጽሞ አይቻልም። በጣም ነው የሚዋደዱት፣ በጣም ነው የሚተሳሰቡትም ጭምር። ነገር ግን ለምን እንዳይቀራረቡም እንዳይራራቁም የሆኑበት ነገር በጣም ነው እኔ ለራሱ ጥያቄ የሆነብኝ። እንግዲህ የሀይሚ ጀብድ ዛሬ በጣም ነው የሚያስደስተው። ሀይሚዬ ኒንጃ ልባም አይገልጻትም። የምር በጣም ልባም ሴት ናት። ዛሬ በድጋሚ እዩ እቃዎቿን ይዛ መታለች። ብሩክም እልህ ተጋብቶታል። እዩን ይዟት ወደ ቤት ገብቷል። እዩ ደስተኛ ብትሆንም ነገር ግን እዚህ ቤት የመቆየት እድሏ አናሳ እንደሆነ በሀይሚ መልስ ተምራለች። ሀይሚ መረር ያለ ትዕዛዝ አስተላልፋለች። ኧረ ፍፄ እባክህ እንደው እነዚህን ልጆች መላበልልን፣ አስታርቅልን። የት አሉ ጓደኞቻቸው? ደግሞ ጸጥ አሉ። ጠፉ። ፍፄ ነው እንግዲህ ብዙውን ከጎናቸው እየታየ ያለው እንጂ ሌሎቻቸው ጸጥ ብለዋል። የሚያስታርቅልን የሰው ያለህ እያልን ነው። አስታርቁልን፣ እነዚህን ልጆች አስታርቁልን። እኛም በቃ ነገ ይታረቃሉ፣ ነገ ወዲያ ይታረቃሉ በሚል ምኞታችን በጣም እየተራዘመብን ያለው። አስታርቁልን። የምር እዩ ጭራሽ ወደ ቤት ከመጣች ደግሞ እዚህ ከተቀመጠች አብራቸው ላይ ነገሮች እየተባባሱ ይሄዳሉና የሆነ መፍትሄ ያስፈልጋል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ ዛሬ የብሩክና የሀይሚ ጉዳይ ይፈታል፣ ይስተካከላል። ሀይሚ ትመጣለች ብለንም በተናገርነው መሰረት ሀይሚ ብትመጣም ጉዳዮች ግን ከመስተካከል ወደ መበላሸት እየሄዱ ነው። ጭራሽ ሆኖ ብሩክ ከቤት ከወጣ ከደቂቃዎች በኋላ እዩን ይዟት መጥቷል። ይህን ያደረገው እንግዲህ እሷም እልህ ተጋብታ ባለው ጉዳይ ላይ እንግዲህ አይታችኋል። ከሀይሚ ቤት የተፈጠረውን ነገር እዩ መታ ወደ ቤት የሀይሚን እቃዎች፣ የተለያዩ ነገሮች እንደዚሁም እቃዎቿን ሰብስባ በሻንጣ በር ድረስ አድርሳው ነበረ ከታች። በዚህ ነገር ላይ ሀይሚ ፈጽሞ ይህም ነገር መሆን የለበትም። እንደዚሁም እቃዎቿን ሰብስባ ወደ ከቤት ለመውጣት ብትመጣም በእልህ ተጋብታ ከብሩክ ጋር ያውም አንተነህ መውጣት ያለብህ በማለት እንግዲህ ጀግኒት ሀይሚ አንድ ነገር ካሰበች ከማሳካት ወደ ኋላ አትልም። ምንም ነገሮች እየተደራረቡባት ሆደ ባሻ ሆና በትንሽ ትልቁ እንባ ቢቀርባትም እንደዚሁ አይኖቿ ላይ እንባ ባይደርቁም፣ በነገራችን ላይ የሴት ልጅ እንባ ጥንካሬ ነው ይባላል። ሴት ልጅ ጥንካሬዋ ዝምታዋና በእንባዋ የምታሳልፈው፣ በተለይ ደግሞ አልቅሰንበት ያለፍነው ነገር በሆነ ነገር ተበድላችሁ ምናልባት በህይወት ታሪካችሁ በራሳችሁ እንኳን አሳልፋችሁ ከሆነ በሆነ ነገር አዝናችሁ ወይም ተናዳችሁ ተበሳጭታችሁ አልቅሳችሁ ያለፋችሁበት ነገር በቃ
ከዛም በኋላ ስታስታውሱን ለራሱ የሆነ ምንም አይነት እንትን የለውም። ያኔ ለራሱ ያኔ በማንባታችሁ ለራሱ ትጸጸታላችሁ። ለዚህ ነው እንዴ እንደዚህ የሆንኩት? ለዛ ነው እንዴ በቃ የሆነ ናቅ አድርጋችሁ ትታችሁት ነው ረግጣችሁት ነው የምታልፉት። እና በጥቅሉ ምንድላችሁ ነው የምፈልገው የሴት ልጅ እንባ የጥንካሬዋ ምልክት ነው። አንዳንዴ የሚያለቅሱ ሰዎች ጥንካሬ የሌላቸው የሆነ ወይን የሚፈሩ በቃ በሌላ መልኩ ነው ሰው የሚታዘበውና የሚያየው የሚመለከተውና የሚያለቅሱ ሴቶች ሴት ልጅ በለቅሷ በቃ የጥንካሬዋ ምልክት ነው ብዬ ነው የማስበው። ሀይሚ ወደ ቤት ከመጣች በኋላ እንግዲህ በተፈጠረው ነገር በጣም ልባ እንደተሰበረ እንዳዘነችና ፈጽሞ እዩ ወደ ቤት መግባት እንደሌለባትም ተናግራ ነበረ። አይታችኋል ቪዲዮውን። ፈጽሞ መግባት የለባትም። ምንም እንኳን ቢሆን አንተ ወንድ ልጅ ነህ፣ በክንድህ መክተህ ወደ ውጭ መወርወር ትችል ነበር። አንተ ነህ በሩን ከፍተህ ሳሎን ድረስ እየጎተትክ ያስገባሃት በማለት እንግዲህ እኔ መች ጎተትኳት፣ እኔ መች ነይ አልኳት በማለት መልስ ቢሰጥም በጥቅሉ ሀይሚ ያሰበችበት መልኩ እንደዛ እንደሆነ ተናግራለች። ይሁንና እቃዋን ይዛ ልትወጣ እንደሆነ ስትነግረውም ይዘሽ መውጣት የለብሽም፣ እዚሁ ሁኚ፣ እዚሁ አብረን እንኖራለን፣ እዚሁ እንጣላ፣ እዚሁ እንታረቅ ብሎ የተናገረው ነገር በነገራችን ላይ የብሩክ ንግግር እዚህ ጋር ደስ ብሎኛል። ምክንያቱም እንደዚህ ነው መሆን ያለበት። ሲጀመር ሲጣሉም ሲታረቁም በቃ ሁሉም ነገር ግጭቱ ቤት ውስጥ ሲሆን እሱ ባይወጣ እሷ ባትወጣ እንደገና ሌላ ሰው ባይመጣ ምናምን እሱ አይነት ነገር ጥሩ ነበረ። ነገር ግን እየሆነ ያለው ነገር ደግሞ በተቃራኒው ነው። በተለይ ደግሞ ዛሬ እዩ ከመጣች በኋላ የሌለ ነው ነገሮች የተበላሹት። እንግዲህ እዩ እንድትመጣ የሆነውም ብሩክ ካባረራት በኋላ ለከተማው አዲስና የምሄድበት ቦታ የለኝም ብላ የሆነ ለሕይወቷ የሚያሰጋ ቦታ ውስጥ ነበረ ያገኛል። እንደሚታወቀው ብሩክ እዩን አመናጭቆ በዛም መልኩ ገፍትሯት በመውጣቷ እሱ ለራሱ በጣም አዝኗል። እኔ ለመጀመሪያ ጊዜ እንደዚህ ሴትን ልጅ እንደዚህ ሳደርግ ፈጽሞ ይህንን እንድጠቀም አልፈልግም ነበር። ይህን አይነት ተግባሬን ለራሴ እኔም አልወደድኩትም። ነገር ግን ልትረዱኝ ይገባል። ብቻዬን ነገሮች በጣም ስለተደራረቡብኝ ምን ማድረግ እና ምን መወሰን እንዳለብኝ እንኳን ግራ በተጋባኝ ወቅት ነው ያንን ያደረኩት። እስካሁንም ይጸጽተኛልም ብሏል። እንግዲህ ብሩክ ከምንም በላይ የሚታወቀው በጣም በጥቅሉ ትላንት ባደረገው አይነት መልኩ አይደለም። ለዛም ነው እሱ እስካሁን ድረስ እያዘነ እንደነበረ የተናገረው። እንግዲህ እዩን ከቤት አስወጣዋት። በቃ ነገሮች ይፈታሉ፣ ሀይሜም ትመጣለች፣ አብረን እንኖራለን። እርግጥ የቀሩ እቃዎቿን ለመውሰድ ብትመጣም ነገር ግን እንደምንም ብዬ አሁንም በድጋሚ ይቅርታ ጠይቄ አብራኝ እንድትኖር እዚሁ እንድትኖር አደርጋለሁ ብሎ ነበረ ያሰበው። እንግዲህ ቪዲዮም ላይ ተናግሯል። ከሀይሜ ጋር ነገሮችን አስተካክለው ችግሮቻቸውን በመካከላቸው ያለውን ችግር ፈተው አብረው እንዲኖሩም ደግሞ ብዙ ነገሮችን በተለይ ደግሞ ወደ ውጭ የመሄዱን ፕሮሰሱን በብዙ ወጪ ነበረ ያስጀመርኩት። ነገር ግን የተጀመረው ፕሮሰስ አቋርጬዋለሁ። ያው ወጪው ወጪ ሆኖ ቀረ። ነገር ግን ከሀይሚ አይበልጥም ብሎ ነው እንግዲህ ነገሮችን በዛ መልኩ እንትን ያለው። ሀይሚ ስትመጣም ከፍፄ ጋር በመምጣቷ በጣም ደስ ይላል። ምክንያቱም አስታራቂ ሲኖር አንዳንዴ ደስ ይላል። ግን ፍፄ በአሁኑ ላይ ያው ነገሮች በተለይ ደግሞ ብሩክ የሚያስከብረኝ ሰው ሲኖር ነው እዚህ ውስጥ ተከብሬ የምኖረው ባለችው ንግግሯ ላይ ብሩክ በጣም ስሜታዊ ሆኖ ነበረ። በጣም ተናዶ ነበረ። በነገራችን ላይ እንደዚህም ነው መሆን ያለበት። ምክንያቱም በተለይ ወንድ ልጅ ስለ ክብሩ ሲወራ የሆነ ካልመረረው ትንሽ ልክ አይደለም ባይነኝ እና ብሩክ በዚህ ላይ በመናደዱ ልክ ነው። ምክንያቱም እኔ አላቅም እንዴት የተለያዩ ሰዎች አመለካከታቸው የተለያየ ነው እና እንደኔ ግምት የሚያስከብረኝ ወንድ ሲኖር ነው እኮ ብላ የተናገረችው ንግግር ቢያናድደውና ቢበሳጭ ልክ ነው። እሷም ደግሞ ልክ ናት የምልባት በነገራችን ላይ ስህተት ብዬ የምለው ነገር የለም። ብዙ ጊዜ
ሀይሚም ስትናደድ በሆነ ነገር ምክንያት አላት። ለምሳሌ አሁን ትላንት አሁን ባለፉት 2 ቀናቶች እዩ ወደ ቤት በመግባቷ እንደዚሁም ደግሞ እቃዋን የሀይሚን የራሷን እቃዋን ወደ ክፍሏ ሄዳ ሰብስባ አውርዳ እታች በሩ ስር ማድረጓ ያናድዳል። እንደዚሁም ደግሞ በሩን ከፍቶ ቤት ድረስ እንድትገባ አድርጎ ባክሽን ውጪ፣ ባክሽን ውጪ፣ ባክሽን ውጪ እያለ ብዙ ሰዓቶችን መጠበቅ ምናምን ይሄ አያስደስታትም ለሀይሚ እና ብትናደድ ለራሱ ልክ ናት የምልበት እሱም ልክ ከሆነ ታዲያ ምንድን ነው ጥፋቱ የሚባል አይነት ጥያቄ እንኳን ቢመጣ ጥፋቱ ምንድን ነው? እኔ በመካከላቸው ያለው ነገር እየገባኝ አይደለም። ያኔ ሆን ተብሎ እየተደረገ ያለ ነገር ነው ወይስ በቃ ከሀብሉ ጋር የሚያገናኝ ነገር አለው? በቃ ነገሮችን ሊፈቱ ነው፣ ሊታረቁ ነው፣ አንድ ሊሆኑ ነው ብለን ስናስብ ቪዲዮም ላይ እንግዲህ ብዙዎቻችን እያየን ነው። ወደ መግባባት ሊሄዱ ነው፣ ወደ መስማማት ሊሄዱ ነው ስንል በቅጽበት የሆነ ነገር ይፈጠርና እሱም ከእሷ ጋር እንዳይግባባ እሷም ከእሱ ጋር እንዳትግባባ የሚፈጠርበት ጊዜ በተደጋጋሚ ይሆናልና እሱ ነገር በመካከላቸው ያለው ነገር ያልገባኝ የማን ጥፋትም እንደሆነ እንኳን መገመት ይከብዳል። አንዳንዴ ከጥሩ ነገር ያኔ መሆን ካለበት ነገር ላይ ተነስተው ይናደዳሉ። አንዳንዴ ደግሞ በጣም በቀላል ነገር ላይ እና እሱ ነገር ግራ ቢያጋባኝም የሀይሚ ነው የብሩክ ነው የሚለው ግን ወደ ማንኛቸውም መፍረድ አልችልም። ምክንያቱም በመካከላቸው ምን እየተፈጠረ ምን እየተካሄደ እንደሆነ ለራሱ እዚህ ጋር ለብዙዎቻችን አልገባንም። ሊግባቡ ሊታረቁ ሲሉ የሚጣሉበት የሚራራቁበት ትልቅ ሚስጥር እሱ ብቻ ብዙዎቻችንን ጥያቄ ሆኖናል። እንግዲህ ፍፄ እባክህን አስታርቅልን እነዚህን ልጆች። ጓደኞቻችሁ ብዙ ጓደኞች መልካም ጓደኞች አሏችሁ፣ በቅርባቸው ያላችሁ ጓደኞቻቸው እባካችሁ ሀይሚና ብሩክን አስታርቁልን እንላለን። ወይዘሪት እዩ ደግሞ በሰላም በሆድሽ ያሽውን ወደ ጀርባሽ ለማዞር ያብቃሽ፣ እንግዲህ ወልደሽ ለማዘል ያብቃሽ እንደማለት ነው። ምክንያቱም በዚህን ሁኔታዋ ያልሆነ ቦታ ላይ ወድቃ ሲያገኛት ወደ ቤት በማምጣቱ እንግዲህ ሌላ የተፈጠረ ትልቅ ችግር ነበረ፣ በሱ ነው። እንግዲህ እዩ ደግሞ በሰላም ወደ ቡታጅራ እንድትመለስልን ወደ ቤቷ ወደ ቤተሰቦቿ ብትመለስልን በሀይሚና በብሩክ መካከል ያለውን ችግር እንዲፈቱ በዋናነት እዩ ቦታዋን መያዝ አለባት ባይ ነኝ። እንግዲህ በቪዲዮ ላይ በንግግሬ ላይ ምናልባት ያጠፋሁት የሚስተካከል እና የተረሳ የተሳሳተ ነገር ካለ በኮመንት ታርሙኛላችሁ። መካሪ እህቶች ያላችሁ እርግጥ ሳጠፋም ግልጽ አደርጋችሁ የምትናገሩ ስለ አስተያየቶቻችሁ በጣም ነው የማመሰግነው። ስላዳመጣቸው ከልብ አመሰግናለሁ። መልካም ጊዜ